ጤና ይስጥልን እንዴት አላችሁ ቤተሰቦች? ዛሬ እንግዲህ በጣም ዓለማችን ያስደነገጠ መረጃ ነው። በተለይም ፕሬዚዳንት ዶናልድ ትራምፕ ቬንዙዌላን እንግዲህ ሊመቱ ይችላሉ የሚል መረጃ እየወጣ ይገኛል። ከአንዳንድ ምንጮች የተገኘ መረጃ ነው። ያ ማለት እንግዲህ በካሪቢያን ባህር አካባቢ ያለው ኃይላቸው ትክክለኛ ወታደራዊ ልምምድ አድርጓል። በቬንዙዌላ የቅርብ ርቀት ላይ 200 ኪሎ ሜትር ርቀት ላይ ከባድ የተባለ የጦር ልምምድ ተደርጓል። ይሄ ምንድነው የሚል ጥያቄ የተነሳ ነው። ስለዚህ ቬንዙዌላ ደግሞ ድረሱልኝ ብላለች። ድረሱልኝ ያለችው ፕሬዚዳንት ቭላዲሚር ፑቲን እና ፕሬዚዳንት ሺ ጂንፒንግ እንደዚሁም ደግሞ የኢራኖቹን አያቶላዎቹ እንዲደርሱላት ጥሪ ያቀረበች ይገኛል። ኒኮላስ ማዱሮ ጥሪ አቅርበዋል። ኤንዌይ አሜሪካ ጦር ትሰነዝራለች ወይስ አትሰነዝርም የሚለውን የተለያዩ ጥያቄዎች ይነሳሉ። ትራምፕ ግን እንደዚህ አይነት ጉዳይ ላይ ብዙም እጅ የለበትም የሚል ሀሳብ ሰጥተዋል። አንዳንድ እርምጃዎች ግን አስፈሪ ሆነዋል። እነሱ በስፋት እናያቸዋለን። ከዛም በፊት ግን ውድ ተመልካቾቼ እጅጉን ነው የማመሰግናችሁ አብራችሁን ስለቆያችሁ። አሁንም አብረን ስለምንሰራ እና አንዳንድ ሀሳቦችን ደግሞ አንሱ እስኪ ዛሬ በኮሜንት ብዙ ኮሜንት ስጡ። ላይቭ ነው የምናስተላልፈው። ስለዚህ ኮሜንት ስጡ፣ እኔም ደግሞ ምላሹን ወዲያውኑ ሰጣችኋለሁ። የእናንተ ሪያክሽን እናንተ ላይክ፣ ሰብስክራይብ፣ ሼር ስታደርጉ በጣም ትልቅ እንትን አለውና በአንዳንድ ሱፐር ቻትም ላይ ባይዞይ ጊፍት መላክም ትችላላችሁ፣ እንደዚህ ማድረግ ትችላላችሁና በጣም አብሮነታችን ከፍ ይበል። አሁንም የተለያዩ ትክክለኛ መረጃዎችን ማጋራታችን እንቀጥላለን። ኮሜንት አድርጉ። ለእያንዳንዱ ኮሜንት ምላሽ ሰጣለሁኝ። እንግዲህ ሳልዘገይ ነው ሪስፖንድ አደርግላችኋለሁና ውድ ተመልካቾች ያው ለእናንተ በዛውም ያለኝን ክብር ለመግለጽ ያግዘኛል። ቴንክ ዩ ቨሪ ማች። እንዴት አሁን ወደ ጉዳያችን እንገባለን። የሳተላይት ኢሜጆች ያሳዩቸው መረጃዎች አሉ። የአሜሪካ ጦር በጣም በቅርብ ርቀት ላይ ከቬንዙዌላ የባህር ዳርቻ የቅርብ ርቀት ላይ ቆሞ ተመልክቷል። ያ ማለት እንግዲህ የአሜሪካ ጦር በ200 ኪሎ ሜትር ላይ ቆሞ ከተመለከተ በዛ ርቀት ላይ ከሆነ በየትኛውም ሰዓት በፈለገው አጋጣሚ ጥቃት መሰንዘር የሚችልበት አቅሙም አለው፣ ቴክኖሎጂውም አለው። በዛ ላይ ካራካስ ላይ ደግሞ በቀላሉ ጥቃት መፈጸም መፈንቅለ መንግስት የማድረግም እድሉ ሊኖራት ይችላል። ስለዚህ ከዚህ አንጻር በርካቶች ስጋታቸውን እያስቀመጡ ይገኛል። የባህር ኃይሏ እንቅስቃሴው ከባድ ሆኗል። በተለይም ይሄ ዩኤስ ሳውዘርን ኮማንድ የሚባለው እሱ በጣም ቀጥተኛ የሆነ ትክክለኛ ተኩስ በመተኮስ ወይም ደግሞ የተኩስ እየተኮሰ ትሬኒንግ አድርጓል፣ ወታደራዊ ልምምድ አድርጓል። የሚሊተሪ ጦሩ ወይም ደግሞ የጦሩ ኃይሎች በተለይም እነዚህ ጥቃት መሰንዘር የሚችሉ ሺፖች ወይም ደግሞ መርከቦች የተንቀሳቀሱ ይገኛሉ እዛ አካባቢና በቬንዙዌላ ኮስት አካባቢ ወይም ደግሞ በቬንዙዌላ ባህር ዳርቻ አካባቢ የሆነ ነው። ቬንዙዌላና አሜሪካ እንደምታውቁት ብዙ ጊዜ በጣም የተበላሸ ግንኙነት ያላቸው ሀገራት ናቸውና ከዚህ አንጻር ደግሞ ፕሬዚዳንት ዶናልድ ትራምፕ እና ኒኮላስ ማዱሮ እንደዚሁ ጥርስ ነክሰዋል። መጀመሪያም ላይ ጥርስ ነክሰው ነበረ። አሁንም ባለ ሁኔታ በዚህ ልክ ሊቀጥሉ እንደሚችሉ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። አሁን የሳተላይት ኢሜጆች ናቸው። በተለይም ደግሞ ስካይ ኒውስ አረጋግጫለሁ ብሎ ያወጣው መረጃ ይህን የሚያሳይ ነው። የአሜሪካ ጦር ወይም ደግሞ የአሜሪካ እነዚህ ሺፖቹ ከ200 ኪሎ ሜትር ርቀት ላይ ሆነው ከቬንዙዌላ ባህር ዳርቻ ማለት ነው እዛ አካባቢ ወታደራዊ ልምምድን በትክክል ቀጥተኛ በሆነ መንገድ እያደረጉ ይገኛልና የመከላከያ ኤክስፐርቶች የቀድሞ በተለይም ደግሞ የአሜሪካ የቀድሞ ኮሎኔል ማርክ ካንሲያን የሚባሉ አንድ ኮሎኔል አሉ። እሳቸው የሰጡት ሀሳብ አለ። ይሄኛው በቬንዙዌላን አገዛዝ ወይም ደግሞ በቬንዙዌላ በእነ ኒኮላስ ማዱሮ ሀሳብ ካራክተራይዝድ የሚደረገው ስልጣናቸው ኦቶሪታሪያን ስለሆነ ፕሬዚዳንት ኒኮላስ ማዱሮ ይሄኛውን ኢንቲሜሽን ወይም ደግሞ ኢንቲሚዴሽን ታክቲክ ተደርጎ ሊወሰድ ይችላል። ያ ማለት እንግዲህ እንደ ጣልቃ ገብነት ተደርጎ ሊወሰድ ይችላል። ይህን ጣልቃ ገብነት ለመፍታት ደግሞ አንዳንድ እንቅስቃሴዎችን ለማድረግ እድሉ እንዲፈጠርለት ሁኔታዎችን ያመቻቻል የኒኮላስ ማዱሮ መንግስት ብለዋል። እና እነዚህ የቀድሞ ባለስልጣናት ከአሜሪካ ጦር ጋር የሰሩ ኮሎኔል ናቸው። በተለይ ማርክ ካንሲያን ይህን ማለታቸው የሆነ የሚሰጠው ትርጉም አለ። ግን ፕሬዚዳንት ዶናልድ ትራምፕ እናንተ እንደዚህ ይህን ሀሳብ ብታቀርቡም እናንተ እንደዚህ አይነት ነገሮችን ልታነሱበት ሞክሩም፣ እኛ ደግሞ በእንደዚህ አይነት ጉዳይ ላይ የለንበትም። የአሜሪካ ሚሊተሪ እዚህ አካባቢ ሲንቀሳቀስ በካሪቢያንና ያ ማለት ደግሞ ካሪቢያን ባሻገር በምስራቃዊ ሰላማዊ ውቅያኖስ ወይም ደግሞ ፓሲፊክ የሚባለው አካባቢ ላይ የጦር መርከቦች እንደዚሁም ደግሞ የጦር አውሮፕላኖች የተለያዩ በሺዎች የሚቆጠሩ ወታደሮች እነዚህ ሁሉ ተንቀሳቅሰው በካሪቢያንና
ምስራቅ ፓሲፊክ አካባቢ ሰፍረዋል። ይህን ሲደረግ ደግሞ ምንድነው ትርጉሙ ምንድነው የሚል ጥያቄ ሊያስነሳ ይችላል። ኦፍኮርስ አለው። ግን ፕሬዚዳንት ዶናልድ ትራምፕ እኛ እንደዚህ አይነት ነገር አናስብም፣ እናንተ እንደምታስቡት ሳይሆን በካሪቢያን ባህርና በምስራቅ ፓሲፊክ የምንንቀሳቀሰው የአደንዛዥ ዕፅ ጋር ግንኙነት ያላቸውን ሰዎች ከቬንዙዌላ ተነስተው የሚመጡትን እነሱን ለመቆጣጠር የምናደርገው እንጂ እናንተ እንደምትሉት በምንም መንገድ ጫና ለመፍጠር ወይም ደግሞ መፈንቅለ መንግስት አሊያም ደግሞ የቬንዙዌላ ምድር ላይ ጥቃት ለመሰንዘር አይደለም የሚል ማስተባበያ ሰጥቷል ፕሬዚዳንት ዶናልድ ትራምፕ። ግን ኦፊሻል ከዚህ ቀደም የተለያዩ ኦፊሻልስ ባለስልጣናት ከዋይት ሀውስ ጋር ግንኙነት ያላቸው የዋይት ሀውስ የቅርብ ሰዎችም ሀሳብ ሰጥተዋል። የትራፊኪንግ ኔትወርኩን ለመቁረጥ ወይም ደግሞ በዚህ አስፈሪው ዕፅ ምክንያት አንዳንድ እንቅስቃሴዎችን ለመግታት የአሜሪካ መንግስት ማድረግ ያለበት ጉዳይ አለ። ይህን ምክንያቱም እዛ አካባቢ ያለውን ሁኔታ ለመቆጣጠር የአሜሪካ ዜጎች ሄደው በእነዚህ አደንዛዥ ዕፅ አዘዋዋሪ ሰዎች በእነዚህ አደገኛ ሰዎች አማካኝነት የአሜሪካ ትውልዶች ጀነሬሽንስ ችግር ውስጥ ገብተዋል እና እሱን ደግሞ ለመቆጣጠር በካሪቢያን አካባቢ ያሉ እንቅስቃሴዎችን በፓሲፊክ በምስራቁ በተለይም ያለውን መቆጣጠር ያስፈልጋል ብለው ያስባሉ እና የአሜሪካ ፖለቲከኞች። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምንድን ነው ያሉት? አንዳንድ የሚሊተሪ ታርጌቶችን ጥቃት ሊሰነዘርባቸው እንደሚችሉ የቬንዙዌላ የወታደራዊ መሰረተ ልማቶች ላይ ጥቃት ሊሰነዘር እንደሚችል የኮንግሬሽናል አፕሮቫልን ብቻ ማለት ኮንግሬስ እንደ አንድ ሀገር በተለይም ደግሞ አሜሪካ በሆነ አገር ላይ እንደዚህ አይነት ውጥረት ልትፈጥር ስትችል ጥቃት ልትሰነዘር ስትፈልግ የሚደረገው ምንድነው? ኮንግረሱን ታማክራለች። በኮንግሬሽናል አፕሮቫል ይፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ይህን ሳያማክሩ ጥቃት ሊሰነዝሩ እንደሚችሉ አንዳንድ ፍንጮች እየታየ ነውና ይሄ ግን ፕሬዚዳንት ዶናልድ ትራምፕ ይሄን አላደርገውም እኛ ኃላፊነት የሚሰማንን ለዜጎቻችን የወደፊት ሁኔታ መልካም ነገር መፍጠር ስላለብን በዚህ ልክ እንቅስቃሴ ውስጥ መግባት አንፈልግምና ዊ ካንት ዱ ዳት የሚል ሀሳብ ነው የሰጡት። ግን ሚስተር ማዱሮ ወይም ደግሞ እነ ፕሬዚዳንት ኒኮላስ ማዱሮ አኪውዝድ አድርገዋል፣ ጠይቀዋል፣ ከሰዋል። የከሰሱት ደግሞ አሜሪካ አንዳንድ የአሉባልታ ናሬሽንስ እየፈጠረች ጥቃት ለመሰንዘር አሉባልታውን እውነት በማስመሰል ፕሬቴክስት በመፈለግ ጥቃት ልሰነዝርብን ትችላለች ወይም ደግሞ የሬጂም ቼንጅ ወይም ደግሞ የአስተዳደር ለውጥ ማድረግ ትፈልጋለች የሚል ክስ አቅርበዋል። እና ኒኮላስ ማዱሮ ምን ያለበት የሚባለው አይነት ነውና አሜሪካ ምንም እንግዲህ በእርግጥ አሜሪካና ቬንዙዌላ ያሉባቸው ግንኙነቶች የሻከረ ነው ይታወቃል። ኒኮላስ ማዱሮ እንግዲህ የመጡበትን ምርጫ ስርዓት የምታውቁት ነው። ከዚህ ቀደም የተለያዩ ተቃውሞች ነበሩ በካራካስ በቬንዙዌላ ምድር ማለት ነው። እሱን ተከትሎ ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ተርማቸውም ከ2017 እስከ 2021 በነበራቸው ጊዜም እንደዚሁ ጥርሳቸውን ነክሰዋል እና ይሄ ጥርሳቸውን የነከሱበት ብዙ እንትኖች አሉ። ግን ከዛ ጋርም ተያይዘው ቬንዙዌላ እንቅስቃሴዋ ከኢስተርን በተለምዶ ደግሞ ከምስራቅ ዘመም ኃይላት ጋር ነው ያላት ግንኙነት። ያ ማለት ደቡብ ጥምረት የሚባለው እንደነ ራሽያ፣ ቻይና፣ ኢራን እንደው ይሄ ትንሽ በዚህ ከአሜሪካ በተቃራኒ ቆመዋል ከተባሉ ኃይላት ጋር ያላትን ግንኙነት እያጠናከረች ያለች ሀገር በመሆኑ ኒኮላስ ማዱሮ ላይ ጫና መፈጠር አለበት የሚል አቋም ነው ፕሬዚዳንት ዶናልድ ትራምፕ የነበራቸው በመጀመሪያው ተርማቸው። አሁንም ደግሞ ያናስቀጥለዋል። አሁን ባለው ሁኔታ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ እነዚህ እጾች ቀደም ሲል የነገርኳችሁ በባህር ላይ የሚመጡት ማለት ነው 5% ደርሰዋል። what they were a year ago እንግዲህ ከአመት በፊት ከነበሩት እንግዲህ ይታወሳልና በጣም እጅግ አስፈሪ ነበር። አሁን 5% አድሰናቸዋል። አሁን የሚቀረው ሪሜይኒንግ ይሄ 5% እንግዲህ ሆኗል ቀርቷል። የሚቀረን በላንድ ላይ ነው and even the land is concerned because I told them that's going to be next አሁን እዚህ ላይ ነው እንግዲህ ጥያቄ ሊነሳ የሚችለው። ፕሬዚዳንት ዶናልድ ትራምፕ የአንዳንድ እንቅስቃሴዎችን እንግዲህ ራሳቸው ሲሰጡ ሀሳብ ሲሰጡ ወይም ደግሞ ሁኔታው አስቸጋሪ ነው ብለው ግምታቸውን ሲያስቀምጡ ከዚህ በፊት በካሪቢያንና በምስራቅ ፓሲፊክ ወይም ደግሞ ሰላማዊ ውቅያኖስ አካባቢ ጦራቸው ማለትም መርከቦቻቸው የጦር መርከቦቻቸው ተዋጊ ጀቶቻቸው በሺዎች የሚቆጠሩ ወታደሮቻቸው ሲሰፍር ውሃን ታሳቢ አድርገው ነበረ። ካሪቢያን ባህርና የፓሲፊክ ውቅያኖስ አካባቢ በምስራቁ አካባቢ ያለውን ግምት ውስጥ አስገብተው ነበረ። ግን አሁን ደግሞ ያለ ሁኔታ የተወሰነ ፐርሰንት ቀርቷል። የቀረው በምድር ላይ የሚገባ አደንዛዥ ዕፅ ሊሆን ይችላል። ስለዚህ በምድር ላይም ደግሞ ኔክስት እርምጃ ልንወስድ እንችላለን የሚለውን ግምት ውስጥ በማስገባት ነው አንዳንዶች
ፕሬዚዳንት ዶናልድ ትራምፕ በእርግጥም እንደዚህ አይነት እርምጃ ውስጥ ሊገቡ ነው የሚል ሀሳብ እየሰጡ የሚገኘውና እጅግ በብዙ መንገድ መታየት እንዳለበት ይሰማኛል። እና ፕሬዚዳንት ዶናልድ ትራምፕ ብዙ ነገሮችን በቬንዙዌላ ላይ ኮንትራዲክት የሆኑ ሀሳቦችን ወይም ደግሞ የማይጣጣሙ ሀሳቦችን ይሄ ሲሆን እንደዚህ ነው፣ ያ ሲሆን እንደዚህ ነው የሚሉ ሀሳቦችን ሰጥተዋልና ሜቢ አንዳንድ ችግሮች ሊፈጠሩ ይችላሉ ከሚለውም ብዙዎች እያዩቸው ይገኛል። ግን ደግሞ ትራምፕ የሚሄዱበት ርቀት አላቸው፣ የራሳቸው መለኪያ ያላቸው። አሜሪካን ታላቅ ማድረግ ህልማቸው ነው። መኪና መካገን ወይም ማጋ ይላሉ። ስለዚህ ከዛ አንጻር ደግሞ በራሳቸው ሂሳባዊ ስሌት በራሳቸው አካሄድ ትርጉም ያለው ነገር ሊሰሩ ይችላሉ። ግን እንደዚህ አይነት ሀሳብ ወጥቷል ነው እና ዶናልድ ትራምፕ እና የአሜሪካው የዋር ሚኒስትር እንደምታውቁት የሚኒስትር ኦፍ ዋር ሆኗል አይደለ? ፔንታገን ከዚህ በፊት መከላከያ ነበረ። ያ ምንድን ነው የሚጠቁመው? አሜሪካ ከዚህ ቀደም የነበራት ችግሮች ሲፈጠሩም ሆነ ወይም ደግሞ አሜሪካ ላይ ጫና የሚፈጥር ኃይል ካለ እሱን መከላከል ላይ ኢላማ ያደረገ ከዛ ጥቃት መሰንዘር አቋም ነበራት። አሁን ግን በቃ ስሙ የሚናገረው ነገር አለ። something tells the name አይደለ? የሆነ ዋር ሚኒስትር ሲባል በቃ አለማችን አሁን ቅኝቷ ወደ ዋር ውስጥ የሚወስድ ወይም ደግሞ ወደ አንዳንድ አስፈሪ ችግሮች ሊፈጠርበት የሚችል አጋጣሚ የሚወስድ ጊዜ ላይ ስለሆነን መፍትሄ ያስፈልጋል። መፍትሄው ደግሞ ሚኒስትሩን በዚህ ልክ መቀየር ነው የሚል ሀሳብ ስለሰጣቸውና ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ አንዳንድ እንቅስቃሴዎቻቸው ከዚህ ከኒውክሌር ሙከራ ጋር እንግዲህ ኒውክሌር እንደምታስታውሱ ትላንት በነገርኳችሁ መሰረት ከ1992 ወዲህ ለመጀመሪያ ጊዜ ኒውክሌር ሙከራ እንዲደረግ ፕሬዚዳንት ዶናልድ ትራምፕ ትእዛዝ ሰጥተዋል ፔንታጎን እና ይሄን ምንድነው የሚለው የአሜሪካ አሁን ላይ ያላት የፖለቲካ አቋምን በግልጽ የሚጠቁም ያደርገዋልና እንግዲህ ብዙ ችግሮች ሊፈጠሩ ይችላሉ እዛ አካባቢ ላይ በካሪቢያን በቬንዙዌላ አካባቢና እንግዲህ ከመስከረም 2 ጀምሮ መስከረም 2 ወይም ደግሞ ሴፕቴምበር 2 በእኛ እንግዲህ ነሐሴ መጨረሻዎቹ ወይም ደግሞ ጳጉሜ መጀመሪያ አካባቢ ላይ ነው እንግዲህ ጥቃት መሰንዘር የተጀመረው በቬንዙዌላ አካባቢ ወይም ደግሞ በካሪቢያን በሚንቀሳቀሱ መርከቦች ላይ ዶናልድ ትራምፕ በጠረጠሯቸው መርከቦች ላይና በዚህ ጥቃት ተከትሎ 61 ሰዎች ህይወታቸውን አጥተዋል። ቀላል አይደለም። ከሁለት ቀን በፊት የአሜሪካ እንግዲህ ብዙ 11 የሚሆኑ እዞች አሏት። በጣም እዞች ሲባል ልክ እንደ አፍሪካ ቀንድ ወይም ደግሞ እንደ ኢትዮጵያ ወይም ደግሞ እንደ ሌላ ሀገር ቀለል ያሉ እዞች አይደሉም። በጣም ከባድ እዝ ሲባል የአሜሪካ እዝ ኮምባይንድ ነው። ባህር ኃይሉን፣ እግረኛውን፣ አየር ኃይሉን እና የሚሳኤሉንም የሁሉንም የብዙ ቴክኖሎጂዎችን የሳይበርን ሳይቀር ግምት ውስጥ ያስገባ እዝ ነውና በጣም ግዙፍ ነው። የአንድ የአሜሪካ እዝ አንድ የአፍሪካ ሀገር ያለውን ካለው የሚበልጥ ነውና ከሁለት ቀናት በፊት የዩኤስ ሳውዘርን ኮማንድ የሚባል አለ። የሳውዘርን ኮማንድ አለ፣ ኖርዘርን ኮማንድ አለ፣ ኢንዶ ፓሲፊክ ኮማንድ አለ፣ ሴንትኮም የሚባል አለ፣ ማዕከላዊ እዝ አፍሪካም የሚባል አለ። አፍሪካን የሚቆጣጠር በጠቅላላው 11 ናቸውና ከዚህኛው ውስጥ ዩኤስ ሳውዘርን ኮማንድ የሚባለው ዩኤስ እንግዲህ በዚህ ልክ የሚጠቀሰው ወይም ደግሞ በካሪቢያን አካባቢ ያሉትን በአትላንቲክ አካባቢ ያሉትን ሊቆጣጠር የሚችለው የሳውዘርን እዝ ወይም ደግሞ የደቡብ እዝ አንድ ቪዲዮ ይፋ አድርጓል። ይሄ ቪዲዮ ምንድነው? ማሪኑ ኮንዳክቲንግ ላይቭ ፋየር ድሪልስ ቀጥተኛ በሆነ መንገድ ቀጥተኛ ተኩስ እየተተኮሰ የጦር ልምምድ አድርጓል ነው የሆነውና ከሁለት ቀን በፊት ያን የሚያሳይ መረጃ ወጥቷል። እንግዲህ ቀጥታ ነው ኤክሰርሳይዝ የተደረገው ቀጥታ መተኳኮስ ባለበት ወታደራዊ ልምምዱ ቀጥታ መተኳኮስ ባለበት አጋጣሚ ነውና ይሄ ምንድነው በጣም ብዙ ችግሮችን ሊያመጣ ይችላል ተብሎ ሲታሰባልና የአሜሪካ ትሩፕስ ወይም ደግሞ የአሜሪካ ኃይሎች እንግዲህ ጥቃት ለመሰንዘር የተለያዩ ሪያሊስቲክ ሴናሪዮን ግምት ውስጥ አስገብተው ይሄ ቢሆን ከዚህ በኩል ጥቃት ቢመጣ እንደዚህ ልናደርግ እንችላለን፣ አየር ኃይል እንደዚህ ወይም ደግሞ ሌላ አየር ጥቃት እንደዚህ ቢሰነዘረብን እንደዚህ መመለስ እንችላለን፣ በዚህኛው አካባቢ ደግሞ እግረኛ ቢመጣ እንደዚህ መመለስ እንችላለን፣ በባህር ኃይል በዚህ በኩል ቢመጡብን እንደዚህ መመለስ እንችላለን። በጣም በተቀናጀ መንገድ ነው ልምምዱን ያደረጉትና በጣም ባይዞ ስካይ ኒውስ ነው ቬሪፋይድ ያደረገው የሳተላይት ኢሜጅ የዩኤስኤስ ኢዋጅማ የሚባል እንግዲህ የጦር መርከብ አለችና የዩኤስኤስ ኢዋጅማ ምንድነች ቀጥተኛ ተኩሱ እንዲደረግ የተደረገበት መርከብ ነች። እቺ በጣም አስቸጋሪ ሃፐኒንግ ብቻ አይደለም የሆነ something happen አድርጓል አይደለምና ይቺኛው መርከብ ከ200 ኪሎ ሜትር ባነሰ ርቀት ላይ ከቬንዙዌላ የባህር ዳርቻ ላይ ከ200 ኪሎ ሜትር ባነሰ ርቀት ላይ ሆና ነው እንግዲህ እንደዚህ አይነት ልምምዶችን ስታደርግ የነበረውና ዩኤስኤስ ኢዋጅማ
አምፊቢያስ የሚባለው እንግዲህ በባህር ላይም ጥቃት መሰንዘር ትችላላችሁ፣ ከዛ በየብስም ሁለቱንም መዋጋት የሚችል አምፊቢያስ ሲባል አንድ መርከብ ወይም ደግሞ አንድ ኃይል አምፊቢያስ ነው ሲባል በእግረኛም መዋጋት ይችላል የብስ ላይ ማለት ነው። ከዛ ደግሞ የባህር ላይ ውጊያም የሚያደርግ ነው ማለት ነውና ብዙ ውጥንቅጦች ባለበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ እኛ እንደዚህ እናንተ ስለወራችሁ ሳይሆን እኛ በዚህ መንገድ ጥቃት መሰንዘር አንፈልግም የሚል ሀሳብ ነው። እንግዲህ በእርግጥ አሜሪካ በጣም እጅግ ግዙፍ የተባለውን የጦር ልምምድ ነው ያደረገችውና ይሄኛው ምንድነው ሊያስመለክት የሚችለው የሚለው ብዙዎችን እያነጋገረ ይገኛል። ግን ይሄ ጉዳይ የሪፐብሊካንና የዴሞክራቶቹ ጉዳይ ወይም ደግሞ ሁለቱ አንድ ላይ ተነጋግረው የሚፈጽሙት ጉዳይ ነው። ያ ማለት የኮንግረሱ መወሰን አለበት። የላይኛውና የታችኛው ምክር ቤት የሚገኝበት ኮንግረስ አንድ ላይ ሆኖ በጉዳዩ ላይ ውይይት መስጠት አለበት ወይም ደግሞ ሀሳብ መስጠት አለበት። ያ የማይሆን ከሆነ በራሳቸው በፕሬዚዳንት ዶናልድ ትራምፕ ላይ ጫና ሊፈጠርባቸው ይችላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አሁን አንዳንድ ጉዳዮች ላይ በተለይም ከዚህ መንግስት መዘጋት ጋር በተገናኘ መንግስት መዘጋት ሲባል ባይዞይ ከዚህ በፊት ለነጋችሁ ሞክሬ ነበረ። መንግስት ተዘጋ ማለት የአንድ ሀገር መንግስት በጀቱ መንቀሳቀስ አይችልም፣ የፌዴራል መስሪያ ቤቶች ስራ አቁመዋል ማለት ነው ባጭሩ። ወይም ደግሞ የአሜሪካ ኮንግረስ ዴሞክራቶችና ሪፐብሊካኖቹ ተስማምተው አንድ የፖለቲካ መግባባት ላይ አልደረሱም፣ ወይም ደግሞ በተለየ መንገድ እነዚህ ያንዱ ለምሳሌ የአንዱ የዴሞክራቶቹ ፖሊሲ በበጀት መንገድ እንዲቀር ይፈልጋል፣ ወይም የሪፐብሊካኖቹ ፖሊሲ በበጀት እጥረት ወይም ደግሞ በበጀት ምክንያት እንዲቀር ይፈልጋል። ከዚህ አንጻር አብሮ የሚታይ ነው። ይሄ የስራ ብዛት የምናምን ጋር የሚገናኝ አይደለም። ያ ማለት አሁን ለምሳሌ ዴሞክራቶቹ ያ ማለት እንግዲህ የነ ባይደን ወይም ደግሞ የነ ባራክ ኦባማ ኦር የነ ካማላ ሃሪስ ዴሞክራቶቹ ምንድነው የኦባማ ኬርም አለ ወይም ደግሞ ከጤና ጋር ከማህበራዊ ዋስትና ጋር የተገናኙ ህጎች አሏቸው። እነሱ ህጎች ተግባራዊ እንዲሆኑ ይፈልጋሉ። ሪፐብሊካኖቹ ደግሞ እነዚህ ህጎች አይፈለጉም ወይም ደግሞ አንፈልጋቸውም ይላሉ። ስለዚህ ሁለቱም አንፈልግም የሚል አቋም ላይ ስላሉ ምንድነው የሚሆነው? ይሄን በአንድ ጉዳይ ላይ ካልተግባቡ ገንዘብ በጀት አይበጀትለትም ማለት ነው በዛ። ስለዚህ ሳይግባቡ ይቀራል። ዳይን ምንድነው የሚሆነው? መንግስት ስራውን ያቁም ይባላል ማለት ነው። ስለዚህ ያ ማለት ዶናልድ ትራምፕ ፕሬዚዳንትነታቸውን ያቁሙ ማለት አይደለም። ግን ፕሬዚዳንት ዶናልድ ትራምፕ የሚያስተዳድሯቸው መስሪያ ቤቶች ከፌዴራሎቹ ስራቸው ጥያቄ ውስጥ ይገባል ማለት ነው። እንግዲህ ፕሬዚዳንት ዶናልድ ትራምፕ ዴሞክራቶቹን ወቅሰዋል። ምክንያቱም የመንግስታቸው በታሪክ ታይቶ በማይታወቅ ሁኔታ መንግስት በዚህ ልክ ተዘግቶ አያውቅም በአሜሪካ ታሪክ። ሰው ከዛ አንጻር ነው እንግዲህ እሳቸው ትንሽ ብሌም ለማድረግ የሞከሩትና ብዙ የሚነሱ ሀሳቦች አሉ ፕሬዚዳንት ዶናልድ ትራምፕ አንዳንድ ሀሳቦች ላይ እሳቸውም በጣም ጥያቄ የሚያነሱባቸውን ጉዳዮች አሉ። በእርግጥ የእሳቸው ሀሳብን ብቻ ደግሞ የሚተገበርበት ሀገር አይደለም፣ ዴሞክራሲ ያለበት ሀገር ነው። ልክ አንድ ሀገር ላይ ወይም ደግሞ ኢትዮጵያ ውስጥ ባለው ጉዳይ ላይ ጠቅላይ ሚኒስትር አብይ አህመድ ካሉ አሉ ነው። መቼስ ሌላው ፓርላማ ውስጥ ያለው ጥያቄ ጠይቃል፣ ያጨበጭባል ወይ ምናምን፣ ከዛም በኋላ ያኮረፈው አኩርፎ ይወጣል እንጂ እጅግ አስቸጋሪ ነው። ስለዚህ ከዛ አንጻር ለማየት ነው የኒኮላስ ማዱሮ ጉዳይ። ወደ ቬንዙዌላ ስመልሳችሁ አሁን ሚሊተሪ ኤድ ፈልገዋል። ሚሊተሪ ኤድ የፈለጉት ከየት ነው? አሜሪካ እንግዲህ በካሪቢያን አካባቢ ኃይሏን እያጠናከረች ነው፣ ቢልድ አፕ እያደረገች ነው። በጣም እየጨመረች ነው የመጣችው። ከትላንቱ ዛሬ እጅግ አስጊ በሚባል ሁኔታ እየጨመረች መጥተዋል። በዚህ አጋጣሚ ምንድን ነው ማዱሮ የሚፈልጉት ነገር አለ። ሚሊተሪ ኤድ ይፈልጋሉ። ሚሊተሪ ኤድ ሲፈልጉ ከማን ነው? ኦልዌይስ ከአሜሪካ በተቃራኒ ከቆሙ ኃይሎች ነው አይደል የሚፈልገው። መቼስ ከሩሲያም ከቻይና ከኢራን በግልጽ የተቀመጠው ዳሪዮ ታይምስ ያስነበበው በዛ መንገድ ነውና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሲንቀሳቀሱ የኒኮላስ ማዱሮ ወይም ፕሬዚዳንት ኒኮላስ ማዱሮ ከ2013 ጀምሮ እንግዲህ እየመሯት ይገኛል። እንደምታውቁት ኦልሞስት ወደ 15 ዓመት ማለት ነው ቬንዙዌላና በዚህ ጊዜ የገነቧቸው ወይም ደግሞ ያዟቸው አካባቢዎች አሉ ወይም ደግሞ ልክ እንደነ ኢራን እንደነ ሩሲያ እንደነ ቻይና ያሉ ሀገራት ጋር ቢካዝ ሶሻሊስትም ስለሆኑ ከዛ አንጻር አብሯቸው ይሰራሉና ሂጎ ቻቬዝ የሚባሉ ፕሬዚዳንት ነበሩ። ሂጎ ቻቬዝ ማለት እጅግ በጣም አስቸጋሪ የአሜሪካን መሪዎች ለምሳሌ ማን ናቸው? ጆርጅ ደብሊው ቡሽ ሁለተኛውን ማለት ነው እንግዲህ የሁለተኛውን ፕሬዚዳንት እስከ 2008 የነበሩትን ፕሬዚዳንት ማለት ነው የመንግስታቱ ድርጅት ላይ ሲመጡ በጣም ያማተቡ ነበር። እያማተቡ ሰይድ
ሱዳኑ መጣ እያሉ ያማትቡ ነበረ ጆርጅ ደብሊው ቡሽ እና በጣም የዚህን ያህል ጥላቻ ያለባቸው ናቸው። እነ ሂጎ ቻቬዝ በዚህ ልክ ጥላቻቸውን ለአሜሪካ ያሳዩ ነበርና አሜሪካ ደግሞ ያው ቀን ጥብቃ የምታደርገውን የምታውቁት ነው። ስለዚህ ሂጎ ቻቬዝ ከስልጣን ከሄዱ በኋላ ከተነሱ በኋላ ከ2013 ጀምሮ ነው እንግዲህ ኒኮላስ ማዱሮ አገሪቱን እየመሩ የሚገኘውና አርጀንትሊ አሁን ከሩሲያ ከቻይና ከኢራን የጦር መሳሪያ እንዲያገኙ ቃል እየገቡ ነው ወይም ደግሞ እየለመኑ ይገኛልና እንግዲህ ይሄኛው ጥያቄ የመጣው አሜሪካም 10% የሚሆነውን የባህር ኃይሏን ወይም ደግሞ መርከቧን በዛ በካሪቢያን አካባቢ እየገነባች ነው ወይም ደግሞ በካሪቢያን አካባቢ ኃይሏን እያጠናከረች ነው። የባህር ኃይሏን በማጠናከር ላይ ትገኛለችና ከዛ አንጻር ነው ብዙ ሀሳቦችና ጥያቄዎችን ለማንሳት የተሞከረውና ዋሽንግተን ሪዞልቭ ማድረግ አለባት እዛ አካባቢ የማድሮን ሁኔታ እንግዲህ በምን መንገድ ነው መፍትሄ ሊመጣ የሚችለው ከተባለ ኒኮላስ ማዱሮ እዛ አካባቢ ካሉ እጅግ አስቸጋሪ ነው። ምክንያቱም እሳቸው እንግዲህ የያዙት ሀገር በተለያየ አጋጣሚ በብዙ ሪዘርቭ የሆነ ኃይል ያለው እንትን ምንድነው ኦይል ያለ ኦይል ሲባል ባይዘይ ነዳጅ ለማለት ነው። እናት የምግብ ኦይል እና ከዚህ አንጻር ነውና ከዚህ በፊት ምንድነው ቬንዙዌላ በጣም ኢኮኖሚክ ኮላፕስ ገጥሟት ነበረ። ምክንያቱም የሷ ፖሊሲ ሶሻሊስት ፖሊሲ ነው ያላት፣ ማህበራዊ ፖሊሲ ነው ያላት። ስለዚህ ይሄኛው የወርልድ በጣም ላርጅስት የሚባል በዓለም ላይ ቁጥር 1 የሚባል የነዳጅ ሪዘርቭ ያላት ሀገር እሷ ነች። 300 ቢሊዮን ባረል ነው ያላት። 300 ቢሊዮን ባረል ሪዘርቭ አላት። በዓለም ላይ ቁጥር 1 ነችና ይሄኛው ማዕቀብ ተጥሎበታል። ዩኤስ አሁን በብዙ ጊዜ 500,000 ባረል በቀን ይሄ ማለት በርሜል በቀን ሃይፐር ኢንፍሌሽን ኤንድ ሾርቴጅ ሃቭ ድራይቨን ሚሊዮንስ ቱ ፍሊ ይሄ ሃይፐር ምንድነው 500,000 ባረል ወይም በቀን የሚሆነውን በርሜል ነዳጅ ዝቅ አድርገዋለች፣ በጣም አውርደዋለች። ከዚህ ይሄን ተከትሎ ሃይፐር ኢንፍሌሽን ተከስቷል። ከኢንፍሌሽን በላይ ነው፣ ከዋጋ ግሽበት በላይ ሃይፐር ነውና ስለዚህ በጣም በርካቶች ቤት ንብረታቸውን ለቀው እንዲሄዱ አድርጓል። ስለዚህ ማዱሮ ምንድነው ያደረጉት? አሁን ልመና ላይ ናቸው። ማዱሮ የሚለምኑት ምንድነው እንግዲህ አሜሪካም እንደዚህ ፊታቸውን በእርግጥ አሜሪካ ወትሮንም ጀርባዋን ሰጥታለች፣ ግን አሁን ከነ ኢራን ከነ ቻይና ከነ ሩሲያ ጋር አብሮ ለመስራት ይሞክራሉ። ግን ማዱሮ የሚሆንላቸው አይመስልም። ምክንያቱም አሁን ባለው ሁኔታ አሁን ባለው የፖለቲካ አውድም ሆነ አጋጣሚ ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ለነሱ በቀላሉ የሚታይ አይደለም። ምክንያቱም የአሜሪካ ፖለቲካ አሜሪካን ጥቅም ከነካህ ወይም ደግሞ አሜሪካን ጫና ውስጥ ለማስገባት የሞከረ ሁሉ ዋጋ እንዲከፍል ተደረገ ትሰራለ። ስለዚህ በዛ ልክ የተቃኘ በመሆኑ እጅግ አስቸጋሪ ሊሆን ይችላል። ሰው እነዚህ ነገሮችን መመልከት ያስፈልጋል። በዚህ ሰው የአሜሪካ ፖለቲካ ላይ በቀላሉ እንደው የሚታይ ወይም ደግሞ በቀላሉ መፍትሄ ያመጡበታል የሆኑ ኃይላት ተብሎ የሚታሰብም አይደለም። ብዙ ጉዳዮች ጥያቄ ውስጥ የሚነሱ ወይም ደግሞ ብዙ ጊዜ ብዙ ሰዎች እንደሚሏቸው ሳይሆን በተለያየ አጋጣሚና ሁኔታዎች ላይ መልኩን የቀየረ የፖለቲካ አውድ ሊፈጠር ስለሚችል እሱን ግምት ውስጥ ማስገባት እንደሚፈልግ ነው የሚነገረውና ብዙ ሰዎች ኒኮላስ ማዱሮ እንግዲህ በዚህ ልክ አሁን ደፋ ቀና እያሉ ነው እየሞከሩ ነው ቱ አክሰስ የሆነ ሰምቲንግ ግን ደግሞ እንደሚታሰበው አይደለም። ምክንያቱም አሜሪካ ጋር መጣላት የሚያስከፍለው ዋጋ አሜሪካ ጋር ያላት ጡንቻ የሚታወቅ ነው። አሜሪካ ምንድነው ያላት ኃይል በሚሊተሪ በኢኮኖሚ በሁሉም ነገር የምትታወቅ ኃይል ስለሆነች ከሷ ጋር እንግዲህ የሚያደርጉት ፍጥጫ ነው። እንግዲህ መፍትሄውን የሚያውቁት ራሳቸው ኒኮላስ ማዱሮ እንደሆነ ይነገራል። እጅጉን አመሰግናችኋለሁ። እንዳልኳችሁ ላይክ፣ ኮሜንት፣ ሼር አድርጉ። እኔም እንግዲህ ሪስፖንድ አደርጋለሁ። ታንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ።